ሰላም አለይኩም ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ ማን ነበር ስምሽ? ስሜ ረዚቃ እባላለሁ። እሺ በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። እሺ እንደመጣሁ የሆነ ክፍል ቆልፎ አስገቡኝ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ። ያው መመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ የመጣሁት 80 ሺህ ብር አስጨረሱኝ። ኤጀንሲው ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሺ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ፣ ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ፣ አላህ ያለው ነው አታልቅሽ። ሌላ የምትናገሪው ነገር አለሽ? ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦች እንዲሰሙ አልፈልግም። እንዳይሰሙት ሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥተዋል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛ ተቃጥሎ ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱ ነው እንደዛ አምጪ የሚለኝ። ጅማም አለች። ከዛም ቪዛሽ ተቃጥሏል አለች። 30 ሺህ ብር ባላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ጀምርልኝ ስትለኝ እሺ ጀምርልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለም ጀምሪ ብላ ያው ኬሳራ 2ኛ ዙር ኬሳራ አስከተተች። ተመልካቾቼ እንግዲህ መግቢያ ላይ ያያችሁት ድምፅ እጅግ በሚያሳዝን ልብ በሚሰብር መልኩ እንግዲህ እህታችንን አይታችሁታል። ሰላም ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እባካችሁን ይህንን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ሼር አድርጋችሁ ለሌላ እህቶች ላልሰሙ አሰሙልኝ ማለት ነው። እባካችሁ ምንድን ነው እዚህ እህታችን ላይ ሁሉንም ገልጸዋለች። ለባለ እንደውም እኔ ቪዲዮን አሳጣልኩት እንጂ ቀንጨብ አድርጌ በጣም ፊልም ተሰርታ ወድቃ ምናምን ራሷን ስትስት ነበረና ይሄ ነው እንግዲህ ግድ በሌለሽ በእርግጥ ጅብ ልበላቸው ከሰው የማይቆጠሩ አረመኔ ጨካኞች የደላላ ግፍ ማለት ነውና ነግራችኋል። የመጀመሪያ እኔ ኩዌት መሄድ አልፈልግም፣ አሻራ አለብኝ፣ መግባት አልችልም ስትላቸው አይ እኛ ዱባይ ነው የምንልክሽ ነው ያሏት። ሉካስም እንግዲህ እሷን ያሻራ አለብኝ ኩዌት እንዳትልኩኝ ኩዌት መሄድ አልችልም ብላ ስትል ደላሎች ተብዬው እንግዲህ ለስሙ እንደ ቢሮ ነገር አላቸው። ምንድን ያደረጉት ቀጥታ ኩዌት ነው የላኳት ማለት ነው። ኩዌት ኤርፖርት ላይ ስትደርስ መግባት አትችልም፣ አሻራ አለባት። በጣም ነበር የደነገጠችው። በጣም ነው ፌንት የበላችው። በዚህ ልክ 80 ሺህ ብር ነው ያወጣሁት ለደላሎቹ ብላለች። እንግዲህ አስቡት ኢትዮጵያ ላይ አሁን ላይ ያለው በዛ ላይ 2 ልጆቿን ለወንድሜ ነው አደራ ሰጥቼ እየመጣሁት ብላ ነው የምታለቅሰው ማለት ነው። እኔ እንጃ ለምን ይሄን ያህል ኃላፊነት እንደማይሰማችሁ ለገንዘብ ብላችሁ ለሆድ የምታድሩ ደላሎች አላቀም። እግዚአብሔር ልብ ይስጣችሁ፣ ብድራችሁን ደግሞ ከላይ ይክፈላችሁ ማለት ነው ፈጣሪ። የጊዜ ጉዳይ እንጂ ደግሞ አዎ ፈጣሪ ይከፍላችኋል። የዚች የልጅ እንባ ዋጋ እንደሚያስከፍላችሁ እናንተ መልሳችሁ እንዳስለቀሳችሁ ማልቀሳችሁ አይቀርም። ምንም ያስለቀሰ ሰው የሰው እንባ ያለበት ሰው አያልፍለትም፣ የእውነት አያልፍለትም። ዘላለሙን ነው የሚያለቅሰው። ስለዚህ ውድ ሀገሬ ልጆች እኔ ልላችሁ ወደው
ትክክለኛ ባልሆኑ ህገወጥ በሆኑ ኤጀንሲዎች ወይ ደግሞ ቋሚ ነገር በሌላቸው አትሂዱ። ነገሮችን ለማጣራት ሞክሩ። በፍጹም እንዲህ ያለ ነገር በእርግጥ እሺ ዱባይ ነው የምንልክሽ ብሎ ነው። እዚህ ጋር የልጅቷ ስህተት አልታየኝም። ኩዌት እንዳትልኩኝ አሻራ አለብኝ ብላ ነግራቸዋለች። እነሱ ግን አንልክሽም ዱባይ ነው ብለው አታለው ገንዘቧን ከወሰዱ በኋላ ቀጥታ ወደ ኩዌት ኤርፖርት ውስጥ አንድ ቤት ውስጥ አስቀምጠው ዘግተውባት እየተሰቃየች እያለቀሰች ባለችበት እንግዲህ ኢትዮጵያኖች አይተዋት ሊያነሷት የሞከሩት ማለት ነውና በዚህ ልክ እንደዚህ ተሰቅስቃ ማልቀስ የልጆች እናት እናንተም ይሄን ልጅ አላችሁ ቤተሰብ አላችሁና ፌንት እስክትሰራ ድረስ በዚህ ልክ የሰው ልጅ ላይ ግፍ የምትሰሩ የምታስለቀሱ ወየውላችሁ። የምር ይሄ ገንዘብ ራሱ እሳት ነው የሚሆንባችሁ፣ አትጠራጠሩ። እሳት ነው የሚሆንባችሁ። አረብ ሀገር ልትመጡ ያሰባችሁ ልጆች ይሄንን ቪዲዮ ብዙ ትማሩበታላችሁ። ምን ያህል ደላሎች ገንዘብ ከወሰዱ በኋላ ግድ እንደሌላቸው ለሰው ልጅ ምንም ቅንጣት ርህራሄ የሌላቸው ገንዘብ እንኳን በልተው ማለት ነው። በእርግጥ አሁን ሚዲያው አይቶታል። ለህግ እንደሚቀርቡና ቢሮአቸው እንደሚጠየቅ ምንም አልጠራጠርም። ለእህታችን እንግዲህ ሁላችሁም የበኩላችሁን ሼር እያደረጋችሁ የህግ አካላት ጋር ደርሰው ተጠያቂ የሚሆኑበትን መንገድ እንድታደርሱ በአክብሮት እጠይቃለሁ ማለት ነው። ምክንያቱም አሁን ላይ በዚህ ናህል ጭካኔ አይዶኑ አላቅም ማለት የሰው ልጅ ሰርቼ ለወጣለሁ ብላ እየነገረቻቸው በዚህ ናህል ድንቁርና ሄደው ኤርፖርት ላይ እንድትወድቅ ማድረግ ማለት በዚህ ናህል ለ3 ቀን እንድታለቅስ ማድረግ ማለት ምን አይነት እንደሆነ አላቅም፣ እንዴት አይነት ጭካኔ እንደሆነባችሁ አላቅም። እና እባካችሁ ደላሎች ስትመጡ ኤጀንሲ ምረጡ ኬት እንደሆነ በተለያየ መንገድ አሁን ላይ ጆርዳን ላይ በተለይ ወደ ጆርዳን ወደ ባህሬን አካባቢ ላይ ብዙ ልጆች ተቸግረው ድምጽ ሆኖብን ሲሉ ቆንጸላ ወይ ደግሞ እዛ አካባቢ ኤጀንሲ የለም ይመስለኛል ኤምባሲ ምንም አይነት ምላሽ እያገኙ እንዳሉ ነው መረጃ እየደረሰን ያለው። በስነ ስርዓት የሰው ልጅ ኃላፊነት ተወታችሁ ግዴታን ህግና ደንባችሁን ታስጠብቃችሁ የልጆቹን መፍትሄ የማታስጠብቁ ከሆነ ስራውን አትስሩት፣ ይቅርባችሁ። የእውነት አንደኛ የሰው ልጅ ያዝንባችኋል፣ ያለቅስባችኋል። ያ ገንዘብ የምትሰጣችሁ ምን ያህል ተደክሞ በተለይ ኢትዮጵያ ላይ እየኖራችሁ ያላችሁት ራሳችሁ እያያችሁት ያላችሁ ታውቃለህ። ያ ገንዘብ እሳት ነው የሚሆንባችሁ፣ በረከትም የለውም። አንደኛ የተለቀሰበት ብር ነው። እዚህ ጋር ስራ አልሆነኝም ስትላችሁ ዞር ብላችሁ አላያችኋትም። ያ ገንዘብ የደም ገንዘብ ስለሆነ አይበጃችሁም። እባካችሁን ደላሎች ከእንዲህ ያለ ህገ ወጥ የምትሰሩ የሰው ኃላፊነት የማይሰማችሁ ደላሎች እባካችሁን ለሰው ልጅ ክብር ይኑራችሁ። እናንተ ላይም ኤምባሲ በዛ ጥሩ አይደለም። ጽዋ ሞልቶ የፈሰሰለታ ወየውላችሁ ልላችሁም ወደው እባካችሁን ሁላችሁም እቺን እህታችንን ፍትህ እንድታገኝ የህግ አካላት ጋር ደርሶ መብቴ እንደምታገኝ ተስፋ አደርጋለሁ። ከዚህ ደግሞ ሌላ ልትመጡ ያቀዳችሁ ልጆች ትምህርት ይሁናችሁ። እንወስዳለን ብለው እንደዚህ አጭበርባሪዎች የሆኑ ፎቶአቸውን፣ መረጃቸውን፣ ቪዲዮአቸውን አንሱና በትኑላቸው ሚዲያ ላይ ህዝብ ይያቸው። ቅሌታቸውን ይያቸው ይወቃቸው። ከዚህ በኋላ ልትሄዱ የምትፈልጉት እንኳን በደንብ አርግታችሁ ቢሮ ያዙ፣ ስማቸውን ያዙ። እነሱ ፎቶ እንዲያሰጥ ደብቃችሁ ፎቶ አስነሱና አጋልጧቸው ማለት ነው። እንደዚህ አይነት ወራዶች ከህብረተሰብ ውስጥ ተመዝምዘው የማይወጡ ከሆነ አደጋ አለውና ሰላም ለሀገራችን፣ ፍትህ ለእህታችን ብያለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አመሰግናለሁ።